እስከ 4000 ይሸጠዋል። ይሄ እጅ ትርፍ ናቸው። 43000 አካባቢ ይደርሳል። ከኔ በታች አንድ ልብስ ለመስራት 9 ሰው 10 ሰው ይናቆራል። በተለይ አሜሪካን፣ እስራኤል፣ ዱባይ በፈለጉት አድራሻ በፈለጉት አድሬስ እንልክላቸዋል። ሰላም ውድ የዩቲዩብ ተመልካቾቻችን እንደምናችሁ። ዛሬ በሸራተን ጥበብ እንገኛለን። ዛሬ የተለያዩ የባህል አልባሳትን የምንቃኝ ይሆናል። እስቲ ራሱን ያስተዋውቅና እንጀምራለን ማለት ነው። ስሜ ጀሚል ጣሀብቱ እባላለሁ። ሸራተን ጥበብ ዋና ማናጀር ነው፣ ዲዛይነር ነኝ። እሺ፣ ዛሬ ከየትኛው ልብስ ነው የምንጀምረው? ዛሬ ከነዚህ ከተዘጋጁ ልብሶች ላይ እንጀምራለን። እነዚህ የምታዩቸው ለሁሉም የሚለበሱ ናቸው። ሙሉ ጥልፍ ናቸው እና ሰፊ ናቸው። እንደምናያቸው በጣም ሰፊ ነው። ሙሉ የተሰራው በሲንጀር ነው የተሰራው። ፈርጥም አለው። አሁን ይሄ ተሰርቶ አድቆ ከኋላም ፍሪ ሳይዝ አድርገን የሰራ ነው። ወፍራም ብትሆን ቀጭን ብትሆን ላስቲኩ ፍሪ ስለሆነ ሰብሰብ ብሎ ወደፊት ያደርግላታል ማለት ነው። ይህ ፈርጡ ርዝመቱ ተፈልጎ ነው የተሰራው ወይስ? አዎ ተፈልጎ ነው። ያው ቁመቱ ጎላ ብሎ ሊታይ ተፈልጎ ነው የተሰራው። ይህን ያህል ሰፊ ነው። ቢያንስ እስከ 65 አካባቢ ይደርሳል ቁመቱ። የተለያየ መጠን አለው ማለት ነው? አዎ የተለያየ መጠኖች አሉ። ጠባብ አለ፣ ሰፊ አለ። ይሄ ግን በጣም ነው የሚያምረው። በተለይ ደግሞ ሲለበስና ስታይ ከለሩ የሚያምር ነው። ብዙ ነገር ነው፣ የሚስብ ነው። ስንት አርቡ ነው የሚባለው? ይሄኛ አሁን ምሳሌ በ5 አርብ አለ፣ በ4 አርብ አለ። በፈለገው ሰው ብቻ እንሰራለታለን ማለት ነው። አሁን ይሄኛው የሰራ ነው በ4 አርብ የሰራ ነው። በጣም ተፈላጊ ነው። ለምን አርቡ ሰፊ ነው። እኛ ማለት 75 በላይ ነው፣ 80 ነው አንዱ አርብ። ይሄኛው የምንጠቀመው ማለት ነው። አርበ ሰፊ ነው ሲባል ምን ለማለት ነው? አርበ ሰፊ ማለት ከዚህ እስከዚህ ያለችው አሁን እናንተ አሁን ርዝመቷ ምን ያህል ነው? ቁመቷ ይሄ 82 አካባቢ ነው። ኦኬ 80 ሲባዛ በ4 ነው ማለት ነው። ማሰፋፊያ እንኳን ምንተውለት ቢያንስ በ80 አካባቢ ለማሰብ በጣም ሰፊ ነው። አሁን ወገባቸው በጣም ቀጭን ከሆነች ወደ 65 አካባቢ ቢሆን 4 አርብ ተጠቅመላት በጣም ትልቅ ነው ማለት እንደ ዋናው 4 አርብ ከወገብ በታች ላለው ነገር ላይ በተን ቢሆን ይታያል። ኦኬ ሰፋ እንዲልና ምቾት እንዲሰማችሁ ማለት ነው። 5 አርብ የምንጠቀም ብዙ ጊዜ 5 አርብ ስንጠቀም እንደዚህ መገተሪያ የፈረንጅ መገተሪያ ምናምን እንዲገባ ለሙሽሪት እናት ወይ ለሙሽሪት ሲሆን 5 በጣም ዘና ትልቅ እንዲሆን ማለት ነው። ልክ እንደ ቬሎ እንዲሆን ማለት ነው። እዚህ ነው የሰራ ነው። ጠላፊዎች አሉ፣ ሰፊዎች አሉ፣ ማሽን የሚሰሩ አሉ። ሁሉም ቅብብሎች ነው ማለት እኔ ብቻ የምሰራው ስራ አይደለም። ከኔ በታች አንድ ልብስ ለመስራት 9 ሰው 10 ሰው ይናቆራል። ጠላፊ አለ፣ ምንም የሚያመጣ ልጅ አለ፣ እንቋጭ አለ፣ ሻጥ የሚሰራ አለ፣ ሲንጀር አለ፣ ሰፊ አለ፣ እጅ ስራ አለ። ስለዚህ ሁሉንም አንተ ጋር ነው የምታሰራው? በአንተ ስራ ነው ማለት ነው። እኔ ነኝ ሁሉንም ነገር ማኔጅ አድርጌ እዚህ ቦታ ማመጣው ማለት ነው። ፕራይስ እስከ 43000 አካባቢ ይደርሳል። ሽመና ጨርቅ ነው። ጨርቁነቱ 3 አይነት ተብሎ ይጠራል። ያ ማለት ይሄን ሸክም እንዲችል ተደርጎ የተሰራው ማለት ነው። በአንድ አይነት ብንጠቀም ይሄ ሸክም አይችልም። ሲጠለፍ ነው ከበድ ይላል። ልብሱ ከበድ ስለሆነ ከበድ ይላል። በጣም ይመዝናል። ስለዚህ መሸከም የሚችል መሆን አለበት። አንድ አይነት የምንጠቀም ብዙ ጊዜ ለነጠላ ምናምን ሲሆን አንድ አይነት ብዙ ሸክም አይኖረውም። ምንም ችግር የለም። ይሄ ደግሞ በጣም ነው የሚያምረው። ይሄም ያው በአበባ የሰራ ነው። በጣም ነው የሚያምረው። ስራዎች በጣም ሰፋፊዎች ናቸው እንደምታያቸው። ይሄም አሁን ተሰርቶ አልቆ ከነ ነጠላም አላቸው ተሰርቶ አልቆ ይሄን እስከ 40,000 ይሸጠዋል ማለት ነው። ከዛኛው ለየት የሚያደርገው ነገር እዚህ ላይ ምንድን ነው? ከዛኛው ለየት የሚያደርገው ነገር ዲዛይኑ ኢሚዲየትሊ ይለያያል። ከለር አገባውም ይለያያል። ሁለቱም ያው ጊዜ ይፈልጋሉ። እንደ ቀልድ እስከ 20 ቀን እስከ 15 ቀን ይፈልጋሉ። አንድ ሰው ትዕዛዝ ቢኖርበትና አስቸኳይ ቢፈልግ እንዴት ነው የምታደርሱት? የተዘጋጃሉ እንደዚህ አሁን ሳንሰፋቸው ብትኖች ልክ እንደዚህ ላይ በወር በኋላ እንመልሳለን። ብትኖች አሉ። ያ ማለት በ2 ሰዓት በ3 ሰዓት ጊዜ ውስጥ ሰፍተን እናደርስላቸዋለን። ከወገብ በታች ሰፍተን እናስቀምጠዋለን። ከወገብ በላይ ሰፋና በሚፈልጉት ሳይዝ ቆርጠን እናስተካክላለን። እነሱ አስቸኳይ በሚፈልጉበት በመጡበት ሰዓት ተለክተው ወዲያውኑ እናደርስላቸዋለን። ሳምፕልም ስላለ እጃችን ላይ የተሰፋም ስላለ አሁን ኦልሬዲ አሁን ለመጥለፍ ነው ጊዜ የሚፈጅበት። ለመስፋት ግን 1 ሰዓት 2 ሰዓት በቂ ፕሮግራም ሲያጋጥማቸው ከስተማር ይደውላል። ያለህን ላክልኝ ፎቶ ይልሃል፣ ትልክለታለህ። ሳይዝ ስላላቸው ኦልሬዲ ሰርተን እንልክላቸዋለን ማለት ነው። ይሄ አሁን ልዩነቱ አሰፋፋውን ወገቡ ላይ ጥልቃለሁ። ይሄ ደግሞ ከወገብ ላይ ልቅ ነው። በልቅ በዝርግፍ ተደርጎ የተሰራው ልቅ ነው። ይሄኛው በገበር ነው ቅድም የሰራው ነው። እነዚህም ኦልሬዲ ተመሳሳይ ናቸው። የብዛት ልብሶች ናቸው። ለምሳሌ እነዚህ አሁን እንደዚህ አይነት ፋሽኖች ናቸው። የፈለገው ሰው በቃ ፖስት እያየ ያዘናል። ሚዲየም ላርጅ ስሞል ስላለ መጥተው ፒክ ማድረግ ብቻ ነው። ስለዚህ ዲዛይናቸው ብቻ ነው የሚለያየው ማለት ነው። ቀለም አገባቡና ዲዛይኑ ትንሽ ይለያያል።
ያው እንደየምርጫቸው ሚዲየም ላርጅ ስሞል አስቀምጠናል። እነዚህ የተዘጋጁ ልብሶች አሉ መጥተው ፒክ ያደርጉናል ማለት ነው። እነዚህ ደግሞ ስናያቸው አሁን እነዚህ ተሰርቶ ያለቁ ልብሶች ናቸው። በአራት አርብ ናቸው፣ በሙነጠና ናቸው። እነዚህ ተሰርቶ አልቆ እስከ 20 ሺህ ብር ይሸጣቸዋል እነዚህ ማለት ነው። ይሄ ደግሞ የእጅ ጥልፍ ነው ተሰርቶ አልቆ ምናምን እስከ 10 ሺህ ብር ይሸጠዋል። ይሄ ደግሞ ሙሉ ጥልፍ ነው። ይሄም ጥልፍ ነው፣ ወራጁም ጥልፍ ነው። ይሄ ተሰርቶ አልቆ እስከ 15 ሺህ ይሸጠዋል። ይሄኛው ደግሞ ተሰርቶ አልቆ በሴም ናቸው። ይሄ ሚዲየም ላርጅ ስሞል ያልኩ 2-3 አንዴት ነው የምናዘጋጀው የገበያ ሲሆን ለተለያዩ ሰዎች የሚመጣውን ስለማናውቀው በቃ አንድ አይነት እንሰራና መጥተው ፒክ እያደረጉ ይወስዳሉ ማለት ነው። ይሄም ደግሞ አለ። ይሄም ደግሞ እስከ 20 ሺህ ይደርሳል። በአራት አርብ የሰራ ነው። ይሄ ደግሞ ከትግራይ የሚመጣ ጨርቅ ነው። ፈትል ይባላል። የትግራይ ፈትል ነው። መስቀል ተብሎ ይጠራል፣ ወይ ደግሞ ዘቢድሮም ይባላል። ይሄ አሁን እስከ 25 ሺህ ይሸጠዋል። አጠገብ ያለው ደግሞ ንግስት ሰባ ይባላል። ንግስት ሰባ ደግሞ እስከ 30 ሺህ ይሰጠዋል። ጨርቁ ሽኳሪ ጨርቅ ነው፣ አንደኛ የሆነ ጨርቅ ነው ማለት ነው። አጠገቦቹ ያሉት ቀይና እነሱም የገበያ ተመሳሳይ ናቸው። እስከ 16 ሺህ ብር ይሰጣቸዋል። ሁለቱ ተመሳሳይ ናቸው። እነዚህ ደግሞ ፈትል የትግራይ ፈትል ናት። እሷ ደግሞ እስከ 20 ሺህ ብር ይሸጣታል። እቺ መሀል ላይ ደግሞ የምናያት ደግሞ ያለችዋ ደግሞ ሰፋ ብላ የምናያት እቺ መስቀሏ ማለት ነው መሀል ላይ ያለችዋ እሷን ደግሞ ተሰርታ አልቃ ከነ መቀነትና ኩታ አላት እስከ 23 ሺህ ይሸጣቸዋል ማለት ነው። አብዛኛው ምን ነው እዚህ ጋር ግን ለእናቶች የሚሆን ነው፣ ለትላልቅ ሰዎች ለእናትም ለወጣትም የሚሆን አሁን ያበሻ ልብስ እንዳለባበስ ነው። አሁን ዝርግፍ እናቶችም ይለብሳሉ፣ ወጣቶችም ይለብሳሉ። አሁን ፋሽኑ ሁለቱም ወደ ተቀራራቢ ሆነ። ዋና ፊት የሚያደርገው ሰውነት ላይ ነው። አሁን ወፍራም ሆና እንደ እናት በሳይዟ ልትሰራላት አትችልም። ዝርግፍ ካላረክላት ለሷ ሰውነቷ የሚሸፈን መሆን አለበት። አሁን ፓሪ ረዘም ያለ ሴት ብትለብሰው ያምርባታል፣ ጎላ ብሎ ይታያል ልብሱ ማለት ነው። አጠር ለልትማግ መካከለኛ የሆነ ነገር እንደየ ሚዲየም ላርጅ ስሞል ያልኩ ለዛ ነው። አሁን እያንዳንዳቸው ሚዲየም ላርጅ ስሞል አላቸው። መጥቶ በቃ ፒክ ነው የሚያደርጉት እና ከለር ምርጫ ነው ዋናው። ሰው ከለር ምርጫ አሰራሩ፣ ስፌቱ፣ ጥልፉ ላይ ነው ፎከስ የሚያደርገው። ስለዚህ ውስጥ ብዙ አይነት የከለር ምርጫና ብዙ አይነት ዲዛይኖች ነው የምናየው። ዲዛይኖች አሉ። ሲመጡ የፈለጉትን አይነት በእነሱም ሳይዛቸውም የተለያየ ስለሆነ አይቸገሩም ማለት ነው። አይቸገሩ። ሁለተኛ ነገር በሀሳብ ቤት ቁጭ ብለው የሚያስቡትና እዚህ ሲመጡ ሀሳብ የሚቀየርበት ሰዓት አለ። ያ ማለት ከእሷ ጋር የሚያምረው ነገር ትመርጥላታለህ ማለት ነው። ማሽ የሚያደርገው ስትለብሰው እሷ ላይ የሚሄደው እኛ ባለሙያ ስለሆነ የግድ አንቺን ያልሽውም ብለህ እሷን ልታስቀይማት አይገባም። እሷ በምትፈልገው መንገድ ልትሰራላት ይገባል ማለት ነው። እነዚህ ደግሞ የምናያቸው ሙሉ ጥልፎች ናቸው፣ አርቦች ናቸው፣ ያልተሰፉ የሚቀመጡ ናቸው። እንደ ሳምፕል የምናሳይበት ነው። ይሄ ማለት አንድ ከስተመር መታ ወዲያውኑ ስራ ላይ ብትለኝ ግፋቢል ሜጀርመንቷን ለክቻት እስከ 3 ሰዓት 2 ሰዓት ባለው ጊዜ ውስጥ ሰርቼ ያስረክባታለሁ። ፈርጥ አልቋል ምን አልቋል ስፌት ብቻ ነው የሚቀረው ማለት ነው። ተኩሰም ብለን እንጂ ስራ ሰርተን መስጠት ብቻ ነው ከኛ የሚጠበቀው። አሁን እነዚህ የምናያቸው ደግሞ ፓሪ ናት። ያ አጠር ብላ ፓሪ የሚለብሱ ሰዎች አሉ። ይሄን አጭር ነው። አንዳንዶች ቁመቱ ካጠረ ታይት ነገር ይለብሱበታል። አንዳንዶች ደግሞ ያው እንደዚህ ይፈልጋሉ። አሁን ፓሪ ነው ተሰፍቷል። እንደምታየው በጣም ነው የሚያምረው። እስከ 4 ሺህ ይሸጣሉ። ይሄ እጅ ጥልፍ ናቸው። ለራት ለምርቃት ምናምን የተለያየ ነገሮችን ይለብሱታል። ከለር ደግሞ የተለያየ ከለሮች ስላሉ እነዚህን ይመርጡና ወዲያውኑ በ20 ደቂቃ ውስጥ በ30 ደቂቃ ውስጥ ሰጣቸው የሚሆንልን። አሁን ሳባ ነው ጨርቋ፣ ሳባ ነው ጥበብ ነው እንደምታየው ይሄን ይመስላል። ከዛ ድንገት እንኳን ጠበባት ሲባል በሁለቱም ሳይድ እንደዚህ እንገለብጠውና በጎኑ ትርፍ ይሄን ያህል ትርፍ አለ ማለት ነው። ስለዚህ ቢጠባት እንኳን ማስተካከል ይቻላል ማለት ነው። አሁን ወፍራም ነኝ ብለው ይፈራሉ። አንዳንድ ፓሪ ለመለካት ጨርቅ ያለው አይመስላቸው። ሲከለበት ሲያዩት በጣም ደስ ይላቸዋል። ለምን እንደፈለጉት ማስፋትም ማጥበብ እንችላለን ማለት ነው። ከዚህ እስካሁን ካየነው ደግሞ ሌላ እስቲ የምታሳይን ነገር ደግሞ ለምሳሌ ሌላ አሉ። ለምሳሌ ያህል ለሙሽራ የሚሆኑ ጋቢዎች አሉ። አባት ለእናት የሚሰጡ ጋቢዎች አሉ። አሁን ይሄ የምታዩት የማረሚያ ጋቢ ነው። የበረሃ ኮከብ ነው። እንደምታዩት በጣም ነው የሚያምረው። በጣም ትልቅ ነው ጋቢነቱ። ይሄ ደብል ፌስ ነው። ድንገት እንኳን ወጥ የሚነካብን ቀይ ነው። በዚህ ሳይድ ኦኬ፣ ሁለቱም ሳይድ የተለያየ በጣም የሚያምረው የበረሃ ኮከብ ይባላል። አንድ አባት ሰርግ ላይ ሲሸለም ይሄን ለብሶ ያው ማሳየት ይጠበቅበታል። በጣም ትልቅ ነውና ያው ረጅም ነው። እንደምታየው በጣም ትልቅ ነው። ቤቱን ይበልጣል። ከቤቱ በላይ ነው እና ይሄኛው እንደዚህ አድርገህ ለምርቃት ለአባትም ለእናትም። ይሄኛውም ደግሞ ሞናሊዛ ይባላል። ይሄ ሞናሊዛ ጋቢ ይባላል። በጣም ትልቅ ጋቢዎች ናቸው። ሳይዛቸው ተመሳሳይ ነው። ከለር አገባባቸው ግን ልዩነት አለ። ብዙ ጊዜ ያው ጋቢ መጥተው ሲገዙ ለምንድን ነው ይሄ ጥቁር የምታረው ሰው ይጠይቀናል። ባህላዊ ነው ማለት በመኪና የሚያሰፉ ሰዎች አሉ።
ይሄ የሚሰራው በእጅ ነው። ይሄንን ይፈታልን ብለው በመኪና የሚያስፉን አሉ። ግን አብዛኛው ውበቱ ግን እንደዚህ ነው። ውበቱ የሚያምረው እንደዚህ ነው ሲታይ እንደዚህ ነው። አሁን አባቶች የለመዱት ይሄ ነው። የእጅ ጥልፍ ነው። ዋጋው እስከ ስንት ይሆናል? አሁን ይሄ ያው ኦልሬዲ በጣም ነው የሚያምረው። እንደምታየው ዋጋቸውም ብዙ የሚወደድ አይደለም። አሁን ይሄ ከደብል ፌስ ነው የሚለበሰው። ዋጋው እስከ 5500 ብር ይደርሳል ማለት ነው። ስለዚህ ግን ያው አስተያየት ታደርጋላችሁ ደንበኛ መጥቶ ሲመጣ አስተያየት እናደርጋለን። በእኛ በኩልም ስም ጠርቶ የሚመጡ ከሆነ ፎሎና ላይክ ካረጉ ደግሞ ከዛ በታች ይቀንሳለን። እነዚህ አሁን ያየናቸው እንደምታየው በጣም ፍሪ ሳይዝ ናቸው። ወገባቸውን ፍሪ ነው፣ ላስቲክ ነው። ረጅም ሰው ለአጭር ሰው የሚሆኑ የተለያየ ሚዲየም ራይት ስላለ ይሄ ፍሪ ሳይዝ ነው። ከወገብ በላይም ልቅ ነው። እንደምታዩት እንዳለ ጥልፍ ነው፣ የእጅ ጥልፎች ናቸው። ዚፕ የሚፈልግ ዚፕ ይደረግለታል። ባልናም ሲፈልግ ባልናም ሲደረጋል። ከኋላም ደግሞ ጥለት አለው። ይሄ ጥለት አለው ከኋላ። አሁን ይሄ ተሰርቶ አልቆ ከነ መቀነቱ ከነ ኮታው እስከ 25000 ብር ይደርሳል ማለት ነው። ጨርቅነቱም ሹካሪ ተብሎ ይጠራል። እና እናቶች የሚሰሩት ፈትል አለ፣ እሱ አይነት ፈትል ነው ማለት ነው። ኦኬ፣ በእጃቸው በእጅ የሚፈትለው ቁጭ ብለው ቡና ላይ ምናምን ካያቸው እናቶች የሚፈትል ፈትል ያ ነው። ይሄ ማለት ሹካሪ ጨርቅ ተብሎ ይጠራል ማለት ነው። አንደኛ ደረጃው ይሄ ነው። ሁለተኛ ደረጃ ጋሸና ተብሎ ይጠራል። ጋሸና ሲሆን ወፍራም ጨርቅ ነውና አይሸበሸብም፣ እንደዚህ ውበቱም አይመጣም ማለት ነው። እቺም ደግሞ ኦልሬዲ ያው ቀደም ያወራናት ናት። ወይም ጨርቅነቱ ሹካሪ ነው፣ ወፍራም ጨርቅ አለ። ሳሳ ያለ ጨርቅ ወፍራም ጨርቅ ሆነ አይሸበሸብም። እንግዲህ ይሄ ከኋላ ጥለት አለው እና መቀነት አላቸው እያንዳንዳቸው። አሁን የተሰርቶ አልቆ ምናምን እስከ 23000 ይሸጣል ማለት ነው። አይነት አላቸው። ለምሳሌ አንድ አገባቡ ነው። ይሄ መሀሉ ጥበብ ትንሽ ደስ ይላል። ይሄኛው እንዳለ ከለርድ ነው፣ ጥልፍ የተሰራ ነው፣ በእጅ ጥልፍ። አሁን ይሄን ለመስራት ያው እስከ 1 ወር ተኩል እስከ 2 ወር ይቆያል። እቺም ደግሞ የምታያት ደግሞ ያው ቀለል ያለች ነው። ስራ በጣም ታምራለች። አሁን የተሰርታ አልቃ ምናምን እስከ 27000 ይሸጣል። እንደነዚህ ያው ይሄ መቀነትና ሻርፕ አለው። አሁን የተሰርቶ አልቆ እስከ 7500 ድረስ ይሸጣል። ሳይዙ እንዴት ነው? ትልቅ ነው። ከኋላ ጥበብም አለው ሰፊ ነው። ስለዚህ ሳይዝ አላቸው አይደል? ሳይዝ አላቸው፣ ሚዲየም ላርጅ መሆን አላቸው። አሁን ልቅ ስለሆነ ያለው በትን ጨርቆች አሉ። በትን ጨርቆቹ ደግሞ በዚህ ሸማኔ ሙሉ በሽመና የመጡ አሉ። እነዚህ አሁን እንደምታያቸው ተሰርቶ አልቆ እስከ 17000 ብር። ነጠላው ደግሞ እዚህ ጋር አለ። ነጠላው ነው። ነጠላው በጣም ትልቅ ነው እንደምታየው። እና ደግሞ ይሄኛው ደግሞ ጫማ እንዳያነሱ ደግሞ ሻማ ገበር እንጠቀምላቸዋለን። ከስር የሚገባለት ሄል ጫማ ምናምን በጣም ስለሚያስቸግራቸው ከስር ግን በሻማ የሚሸፍን ማለት ጫማውን አይቦጭም እሱ ማለት ነው። እኔ 4 አርብ ነው፣ በ5 አርብ መሰፋት ይችላል፣ በ4 አርብ መሰፋት ይችላል። ስለዚህ በፈለጉት ማለት ነው ዲዛይን መሰፋት ይችላል ማለት ነው። ይሄም ያምራል። ያው እንደምታየው በጣም የሚያምረው ይሄም በ4 አርብ ተደርጎ መስራት ይቻላል። ከለርድ ነው፣ ደስ የሚል ነገር አለ በጣም ብዙ ጊዜ ያው ሀበሻ ልብስ ውበቱ ተሰርቶ ሲያልቅ ነው። ጨርቁም ደግሞ እንደምታየው ከላይ 3 አይነት የተጠቀም ነው። የፈለጉት ዲዛይን መሰፋት ይችላል። ወርቃማ ነው፣ ደስ የሚል በጣም ማይሰለች ከለር ነው። ወዳ ብሎ ይታያል። እናቶች ብዙ ጊዜ የሚወዱት ሽራናት ነው የሚጠቀማል። አሁን የተሰርቶ አልቆ እስከ 22000 ይሰራላቸዋል። እንዲህ ደግሞ ደረጃዎችም አሉ። እነዚህ ደግሞ ደረጃዎች ይጠራሉ። የተለያየ ፓርት ስላለው ማለት ነው። ይህ ደረጃ ነው። ተሰርቶ አልቆ ምናምን እስከ 13000 ይሰራላቸዋል። አራት ናቸው። ነጠላዋ ደግሞ ይችን ትመስላለች። ነጠላዋ በጣም ትልቅ ነው። ጋር ብዙ አይነት ጨርቅ ዲዛይኖች አሉ። የፈለጋችሁትን መታችሁ መርጣችሁ ተለክታችሁ ሳይዛችሁን ብቻ ቼክ አድርጋችሁ በ3 ሰዓት ውስጥ አይደለ? 3 ሰዓት ውስጥ የሚፈጀው ነው። ስለዚህ በ3 ሰዓት ውስጥ ተሰርቶ የሚሰጣችሁ ነው። ካልሆነ ደግሞ በራሳችሁ ዲዛይን የምታሰሩ ከሆነ 3 ቀን ይፈጃል። ስለዚህ የፈለጋችሁት ዲዛይን ካለ እሱን ይዛችሁ መታችሁ ማሰራት ትችላላችሁ። እሺ፣ በመጨረሻ የምትለው ነገር ካለ? አድራሻ ለውጥ ስላደረገን መታችሁ ጎብኙን እንላለን። አሜሪካን ኤምባሲ ፊት ለፊት ጉለሌ ገበያ ማዕከል 177 ቁጥር እንገኛለን። ሸራተን ጥበቦች ነን። ከዚህ በፊት አዳራሽ አካባቢ የነበርነን፣ አሁን ደግሞ ተመልሰን ወደ ሾው ሜዳ መተናል። መታችሁ ጎብኙን። ዲስካውንት አውጥተናል፣ በዛ ዲስካውንት እንድትጠቀሙ። አድራሻችሁን በመላክ ያላችሁበት እናደርስላችኋል። ዲኤችኤል ኤክስፕረስ በፈለጋችሁት በምርጫ እናደርስላችኋለን። ፍሪ ዲሊቨሪ ያለን። አብዛኛው የተለያየ ስቴቶች አሉ። በተለይ አሜሪካን፣ እስራኤል፣ ዱባይ፣ ስዊድን አለ፣ ስዊዘርላንድም አሉ። በፈለጉት አድራሻ በፈለጉት አድሬስ እንልክላቸዋለን። በዲኤችኤልም በኤምኤስ እንልካለን።
ኤክስፕረስም እንልክላችኋለን። ውድ ተመልካቾቻችን እንደምትመለከቱት ነው ዛሬ በሸራተን ጥበብ የነበረን ፕሮግራም ይህን ይመስል ነበረ። በስተመጨረሻም ደግሞ ማንኛውም ሱቆች ከኛ ጋር አብራችሁ መስራት የምትፈልጉ ስልካችን ዲስክሪፕሽን ላይ ያለ ኮንታክት አድርጉን። የተለያዩ ሱቆች የልብስ መሸጫ ሊሆን ይችላል፣ ባህላዊ ልብሶች ሊሆኑ ይችላሉ፣ ኤሌክትሮኒክስ ቤቶች፣ የስልክ፣ የቲቪ፣ የፍሪጅ ሊሆን ይችላል። ማንኛውም ሱቆች ኮንታክት አድርጉን። ከእናንተ ጋር አብረን ለመስራት ዝግጁ ነን።